ኦኬ ዛሬ የሰባተኛ ክፍል የአማርኛ ትምህርት ኤክሰርሳይዝ ወይም መልመጃዎችን እንሰራለን ማለት ነው። ገጽ 47 የአማርኛ መጽሐፍ ገጽ 47 እና 48 ላይ ያለውን ኤክሰርሳይዝ ተግባር 2 ወይም መልመጃ ይላል። በሀ ስር የቀረቡትን ከምንባቡ የወጡ ቃላት በለ ስር ካለው ተቃራኒ ፍቻቸው ጋር አዛምዱ። አዛምድ ነው የምናዛምደው ተቃራኒ ፍቻቸው ነው። ተመሳሳይ ሳይሆን ተቃራኒ ፍቻቸው። ወደ ጥያቄው ስንሄድ ይኸውና እዚህ ጋር ሀ ለ በሀ ስር ቃላት ተዘርዝረዋል። እዚህ ጋር ደግሞ በለ ስር አሉ። ተቃራኒውን እናዛምዳለን። አመርቂ ነው የሚለው አመርቂ አጥጋቢ ነው ተመሳሳዩ። ተቃራኒው ደግሞ አጥጋቢ ያልሆነ የማያረካ ማለት ነው። መልሱ ምን ነው ማለት ነው? አመርቂ አጥጋቢ ያልሆነ። አንጋፋ ሁለተኛው ጥያቄ አንጋፋ አንጋፋ ተመሳሳዩ አንጋፋ ማለት ታላቅ መጀመሪያ እንደማለት ነው። ተቃራኒው ምንድነው የሚሆነው? ተቃራኒው ምንድነው የሚሆነው? እድሜ ጠገብ አይሆንም። አንጋፋ ታዋቂ ለማለትም ይሆናል። አንጋፋ አትሌት፣ አንጋፋ አርቲስት፣ ዘፋኝ ሲባል በጣም ታዋቂ ነው። ስለዚህ ተቃራኒው የማይታወቅ ነው የሚሆነው። ሐመሩሃ አንጋፋ የማይታወቅ ይሆናል ማለት ነው። ያተረፉ ያገኙ ያተረፉ ትርፍ ማግኘት ነው። ማትረፍ መጠቀም ነው። ተቃራኒው ግን ያላገኙ የተጎዱ ለመሆን ይችላል። ስለዚህ ያተረፉ ተቃራኒው ያላገኙ ይሆናል ማለት ነው። እሺ አፍላ ማለት አፍላ እድሜ ገና ልጅ ተቃራኒው እድሜ ጠገብ ነው ማለት ነው። ለአፍላ ሀ ነው እድሜ ጠገብ። ደማቅ የሚለው ደብዛዛ ነው ተቃራኒው ደማቅ ብራይት የሚለው ማለት ነው። ይሄ የመልመጃው ተግባር 2 ይሄንን ይመስላል። እስቲ ወደ ቀጣዩ ደግሞ እንሄዳለን። ቀጣዩ ኤክሰርሳይዝ እዚህ ገጽ 50 ላይ ያለው ከታች ተግባር 1 ይላል። ከታች በሳጥን ውስጥ የቀረቡትን አያያዥ ቃላት ይሁን እንጂ ወይም አለበለዚያ ስለሆነም እና በተጨማሪ እነዚህ አያያዥ ቃላት ናቸው። በአማርኛ በአረፍተ ነገሮች ውስጥ በትክክለኛው ቦታቸው አስቀምጡ ነው እንጂ ባዶ ቦታ አለ። ባዶ ቦታው ላይ ትክክለኛ ቦታ የቱ ነው የሚለውን እንሞላለን ማለት ነው። 6 ጥያቄዎች ናቸው። አንደኛ በጣም ኃይለኛ ዝናብ ጣለ። ባዶ ቦታ ምንም ጉዳት አላደረሰም። ይሄ ሐሳቡ ይጋጫል። ኃይለኛ ጉዳት ጥሏል፣ ኃይለኛ ዝናብ ጥሏል፣ ግን ጉዳት አላደረሰም ከተባለ ይሁን እንጂ ነው። ነገር ግን ይሁን እንጂ የሚለው ይሄኛው ለአንደኛው ጥያቄ መልስ ይሆናል ማለት ነው። ሁለተኛ ወደ ሐረር የሚሄደው በመኪና ባዶ ቦታ በባቡር ነው ወይም በመኪና ወይም በባቡር ነው ወደ ሐረር። ስለዚህ ወይም የሚለው ለሁለተኛው መልስ ይሆናል ማለት ነው። ባዶ ቦታ ላይ የሚገባ ወይም ነው። ሶስተኛ የወባ በሽታ እየተስፋፋ መጥቷል። ባዶ ቦታ ከፍተኛ ጥንቃቄ ያስፈልጋል። ስለሆነ ነው እዚህ ጋር ከፍተኛ ጥንቃቄ ያስፈልጋል። አለበለዚያ አይባልም።
ኦኬ ነው። እዚህ ጋር ተስማሚ የሆኑ ተደጋጋፊ የሆኑ አረፍተ ነገሮች ስለሆኑ የወባ በሽታ እየተስፋፋ መጥቷል። ስለሆነም ከፍተኛ ጥንቃቄ ያስፈልጋል። ስለሆነም የሚለው ለሶስተኛው ማለት ነው። አራተኛ መምህራችን ትዕግስትን ዳሽ ከድጃን ቢሮ እንዲመጡ ነገራቸው። እንዲመጡ ሁለቱም ነው እንዲመጡ ፈልገው። ስለዚህ ትዕግስትን ወይም አንልም እና ከድጃን እና እዚህ ጋር መምህራችን ትዕግስትን እና ከድጃን ነው የሚሆነው ማለት ነው። አራተኛ ጥያቄ ጥሩ ውጤት አምስተኛ ጥያቄ ጥሩ ውጤት ለማምጣት በርትተን ማጥናት ይኖርብናል። ባዶ ቦታ የወላጅና የመምህር ክትትል ያስፈልገናል። በተጨማሪም ማጥናት አለብን። እንደገና ደግሞ ምን ያስፈልጋል? የወላጅና የመምህር ክትትል ያስፈልጋል የሚለው ሁለቱም ተደጋጋፊ ቃላት በተጨማሪም በሚለው ነው የምናያይዘው። ማጥናት ይኖርብሃል። በተጨማሪ ደግሞ የወላጅና የመምህር ክትትል ያስፈልጋል የሚለው ስለዚህ በተጨማሪም ለአምስተኛው ጥያቄ መልስ ነው ማለት ነው። ስድስተኛ ገንዘቤን በሰላም መልስልኝ፣ ባዶ ቦታ ፍርድ ቤት እገትራለሁ፣ አለበለዚያ ነው መልስልኝ። ይሄ ካልሆነ ግን ወይም አለበለዚያ ፍርድ ቤት እገትራለሁ። ይሄ ለስድስተኛው ጥያቄ። ሁለቱ ኤክሰርሳይሶችን ይህን ይመስላሉ። እስቲ በሚቀጥለው ሌላ ጥያቄ እንሰራለን። እቺን ቪዲዮ በዚህ እንቋጫት።